አባ ሁሉንም እጅ ከፍንጅ ያዛቸው። አባባ ቲናን ላታሮጭኝ አታሯሩጭኝ፣ ላታመልጭኝ አታሯሩጭኝ የሚባል ተረት ነበረ እኔ ልጅ ሁኜ ቲና። እናም እኔ ላይ እንደተጫወትሽብኝ በፍጹም አትቀሪም፣ ዛሬ ይዤሻለሁ ብሎ ጉዷን አንተከተከላት። ሽጉጥ ደቅኖ እገላችኋለሁ፣ ከዚህ በኋላ ማናችሁም መትረፍ አትችሉም። ትሁቴ እንዴት እኔን እንደዚህ ታደርግኛለሽ? እንዴት ትዋሽኛለሽ? እንዴት ከወንጀለኛ ጋር አልፎም እኔን ለመግደል ሴራ ስትጠነስስ የነበረችው ልጅ ጋር እንዴት ነው ተባባሪ የሆንሽው? አንተስ ብትሆን ትሰማኛለህ? ወንድ ልጅ ፊት ለፊት ሲጋፈጥ ነው እንጂ በፍጹም ከሴት ኋላ ሲደበቅ አይቼም አላውቅም ነበር። እና አንተ ነህ ማለት ነው የኔ ልጅ የምታስቸግረው? ትሁቴን የአይኔ ብሌንን አንተ ነበርክ ማለት ነው ስትጫወትባት የነበረው? እንደዛ ከሆነ ጥሩ ነዋ። በልና ግጠመኝ ይህንን ሽጉጥ ጭንቅላትን ብዬ ነው ተርትሬ የምጥልህ ብሎ አለው። ትሁቴ በጣም ደነገጠች። እባክህ አባዬ እንደዚህ አይነት ነገር አታድርግ፣ እባክህ እባክህ ነፍሰ ገዳይ ትሆናለህ እያለች ብትለውም ይበቃል ትሁቴ፣ ከዚህ በላይ አንቺና ካሊብ ልጄ እንድትጨናነቁና ህይወታችሁ እንድመሰቃቀል አልፈልግም። እኔስ አርጅቻለሁ፣ ሁሉንም ገድላቸውና እዚህ ጨርሻቸው እኔ እስር ቤት ቀሪ ዘመኔን አሳልፋለሁ። እናንተ ደግሞ በነፃነት ትንቀሳቀሳላችሁ። አንቺ ደግሞ ከልጅሽ ጋር ትደበለቂና ካሊብ ልጅን ታገቢዋለሽ ብሎ ሲል ተመስገን ደነገጠ። እንዲሁም ቲና ደነገጠች። ምን አልገባኝም፣ ስለምን ልጅ ነው የምታወራው ብላ ስትል እሱን አይመለከትሽም፣ እሱን አንቺ አይመለከትሽም፣ እኔና ትሁት ነን የምናውቀው ብሎ አለ። ትሁት በጣም ደነገጠችና አፏን እፍና አደረገች። አባዬ በጣም ይቅርታ፣ እውነት ለመናገር ልደብቅ ፈልጌ ሳይሆን በቃ ነገሮች ሲደራረቡብኝና ልጄ ናት ብዬ ስላችሁ ምናልባትም ካሊብ ይጠላኝ እንደሁ ብዬ ነው። አንተም ቢሆን ለምን እስከ ዛሬ ድረስ ዋሸሽኝ ብለህ እንደዚህ የምትርቀኝና የምታዋርደኝ መስሎኝ ነበረ ብላ አለችው። አይ ትሁቴ ገና አሁን ተሳሳትሽ። አባትና ልጅ መካከል እኮ ጠብ ያለ ነገር ነው። ሲቀጥል ደግሞ አንቺ ምን አድርገሽኛልና ነው እኔ አንቺን የምጠላው? ምን አንደበት አለኝ? ልጅ እኮ ጸጋ ነው፣ ልጅ በረከት ነው። ስለዚህ አሁንም እንደውም ካሊቤ አንቺ ሆናችሁ ልጃችሁን ባንድ ታሳድጋላችሁ ብሎ ሲል ቲና ደነገጠች። ምን ልጁ የካሊብ ነው እንዴ ብላ ስትል አንቺ ምንም አይመለከትሽም ብሎ ሁላቸውንም ድንግርግራቸውንና ድንብርብራቸውን አወጣ። ተመስገን አንድ ነገር ትዝ አለው። ያን ጊዜ ትሁትን አስገድዶ ደፍሯት ነበረ። እናም ልጅ አለኝ ማለት ነው ብሎ ሲል ቆይ እናንተ ሰዎች ምን እያደረጋችሁ ነው? አሁንማ ጭንቅላቴ ተበረዘ ብላ አለች ቲና። አረ እንደው ይበረዝልሽ፣ ምን ነው እዛው ፍግም ባልሽ እያለ አባባ ሽጉጡን ከእጁ ሳይለይ በሉ እያንዳንዳችሁ አሁን ትቀመጡና ለምን ይህን ሴራ እንደጠነሰሳችሁ ትናገራላችሁ። ማንን ለማጥፋት ነው? እኔን ነው ወይስ ካሊብ ልጅን ወይስ ደግሞ ትሁቴን ነው? ተናገሩ ብሎ አስጨነቀው። ተመስገን ይህ ፈሪ ጀግና ጀግና ሲያጫውተው እንዳልነበረ እባክህ አንተ ሽማግሌ በእጀ ስበብ ትሆናለህ። እኔ ሲጀመር የምፈልገው አንድና አንድ ትሁቴን ብቻ ገጠር ይዤ መሄድ ነው። ቲና ግን የራሷን ቀመርና የራሷን ነገር እዛው ራሷ ትወጣበት እና ምንም አይመለከተኝም ብሎ ሲል ኧረ እባክህ እንደዚህ ከተጫወትክብኝ በኋላ ነው እንዴ አይመለከተኝም ብለህ የምትለው? እኔ ራሱ መቼም ቢሆን አልሰማህም ብሎ አለው። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን
እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ቲና ቁጭ ብላ ጸጇን እየፈታታች ትሁት የመጣች ጎሽ እንኳን ሰላም መጣሽ ብላ ስትል ምንድን ነው ደግሞ ምን ፈልገሽ ነው ደግሞ ከምኑ ጋር ልታጠናስሺ ነው? እባክሽ ተናገሪ ቲና ብላ ስትል ትሰሚኛለሽ፣ አሁን በእኔ እጅ መሆንሽን አትዘንጊ እና እኔ የፈለኩትን ነገር ላዝሽ እችላለሁኝ ብላ አለቻት። እንደምንም ብለሽ ዛሬ ከዚህ ቤት ታስወጭኛለሽ ብላ ስትል ምን ይህንንም አላደርገውም ያብደሻል እንዴ አባዬ፣ እንዲሁም ደግሞ እነ ኤደን እኮ አሉ። ቆይ ምን ሆነሽ ነው? ነገርኩሽ እኮ እኔ ምንም አይመለከተኝም፣ እህትሽን ደግሞ እንዳትረሻት ብላ አለቻት። እሺ ለማንኛውም አንቺ ደስ ባለሽ ቦታ ስራ ልጨርስና እራትን ካቀረብኩ በኋላ እንወጣለን ብላ አለቻት። ከዛ እሺ ብላ ኤደንና ዳኒ ደግሞ ቁጭ ብለው እያወሩ ባሉበት ሰዓት እረስተውናል እኮ ትሁቴ፣ እኛንማ እረስተውናል። ከዛ ኤደን እኔ ምልክ ግን የሄድክበት ጉዳይ እንዴት ሆነ? ሽምግልናውስ ምን አሉህ ብላ ስትለው ሁሉም ነገር ተስተካክሏል። እውነትህን ነው? አዎ አንቺና እኔ በቅርቡ እንጋባለን ብሎ አላት። እኔ ምልህ ዳኒ፣ ታዲያ ለምንድን ነው ደስ ያላለህ? ምን ነው እንዴ ሴት ልጅ ወይ ማልቀስ አለብኝ እንዴ? አረ ደስ ብሎኛል። አይ ብቻ ግን አይመስለኝም። እንደዛ ከሆነ ጥሩ። አረ እንደዛ አይደለም ኤዱዬ፣ አንቺን የመሰለች ቆንጆ ሴት ተሰጥቼ በዛ ላይ ከአንቺ ጋር ለመኖር ሳስብ ራሱ በጣም ደስተኛ ነኝ ብሎ እቅፍ አደረጋት። ዳንዬ ግን በውስጡ አንድ የሚመላለስበት ነገር አለ። እሱም ቤተሰቦቹ በፍጹም ፍቃደኛ እንዳልሆኑና ሌላ ሚስት ፈልገው እንደሚድሩት በዛ ምክንያት ስለመጣ በፍጹም ደስተኛ አይደለም። አባባ ዳኔን በጣም ናፍቀኸኝ ነበር ልጄ፣ ምን ነው እስከ ዛሬ ድረስ የእውነት አባት አይናፍቅህም እንደ ብሎ ሲለው፣ ኧረ አባዬ ናፍቀኸኛል፣ ግን ደግሞ ታውቃለህ የግድ ቤተሰብን መርዳትና ማሳመን ነበረብኝ ብሎ አለው። እንደዛ ከሆነ ጥሩ ልጄ፣ ምክንያቱም ቤተሰብ የመረቀው ልጅ ነገ ጧት ትዳሩ ራሱ ያምራል ብሎ አባባ አለው። እሺ አባዬ። ኤደን ለማንኛውም ቲናን እስኪ ነይ ገብተን እንያት ብሎ ሲል እሺ ልጆች እኔም ወጥቼ እመጣለሁኝ ብሎ አባባም ወጣ። ከዛ ተያይዘው ወደ ቲና ክፍል ሲሄዱ ውይ ቲና እንዴት ነሽ? ደህና ነሽ? ግን ምን ዋጋ አለው? አትናገር አትጋገር። እኔ ግን ዳኒ ሲመስለኝ እያስመሰለች ነው። አረ እንደዚህ ሁና በአሁኑ ሰዓት ቢያንስ ብታስመስል ኑሮ እኔን እንኳን ስታየኝ እኔን ሰላም ለማለት ትነሳ ነበረ። አይ አይመስለኝም ነው ብለህ ነው? እሺ ዳንዬ አንተን ደስ ካለህ እና ሁሉም ነገር ተስተካክሏል አይደል? በጣም ናፍቀኸኛል እያለች ቲናን ለማስቀናት ሞከረች። ከዛ ይባስ ብላ እኔ ምልህ ለምንድን ነው ግን ወደ ሳሎን ይዘናት ማንሄደው? ማንም የለም አይደለም? ልንረዳት ይገባል እኮ ብለው ሳሎን ይዘው መጥተው እነሱ ሲተቃቀፉና ሲሳሳሙ ቲናን በጣም እጅጉን በቅናት እንግብግብ አደረገቻት። ወይ እኔን አይደለሁም ኤደን፣ እንደው ይመስለኛል ይሳካልሽ ይመስልሻል ኤደን፣ አሁን ዝም ብለሽ ጨፍሪ ተደሰች እያለች ቲና ትዝትባታለች። ትሁቴ ክችኗ ሂዳ የልጇንና የእህቷን ፎቶ እያየች ምስጥ ብላለች። ምስጥ ብላ እያየች አባባ መጣ። እንዴ ትሁቴ እዚህ ነሽ እንዴ? ደግሞ ምንድነው ያልሽው ፎቶ ብሎ ሲላት፣ አረ ምንም አይደል አባዬ እስኪ አንጪው ብሎ አያትና ልጅቷ ግን አንቺን ትመስያለሽ ብሎ አላት። ያው ደማችን አንድ አይደል አባዬ? ይሆናል። ለማንኛውም ግን በማንኛውም ሰዓት ልታናግሪኝ ትችያለሽ። እሺ እኔ አባትሽ ነኝ እንደሆንኩም ታውቂያለሽ። አዎ አባዬ ምንም ችግር የለውም። ችግር ካለ እኮ አንተን ቀድሜ እንደምጠይቅህ ታውቃለህ። እሺ ችግር ከሌለ ምንም ችግር የለውም ትሁቴ። ነገር ግን እኔ ፎቶው ከመጣ ወዲህ እንዲህ አንቺ በጣም ተክዘሻል፣ በጣም ተቀይረሻል
እኛንን እንጂ የምናናግርሽ አንቺ እያናገርሽን አይደለም ብሎ አላት። ውይ አባዬ በጣም ይቅርታ ያው ሀሳብና ጭንቀት ስለያዘኝ ነው ብላ አለችው። አባባም ትሁት ልጅ እንዳላትና እንዲሁም ከተመስገን ተደፍራ መሆኑን የወለደችው ሁሉንም ነገር አውቋል። አንድና አንድ የቀረው ይህንን ነገር ለካሊብ ተናግሮ ማሳመንና ተመስገንን ወደ ከርቸሌ ማስገባት ነው። አባባና ዶክተሩ እያወሩ ባሉበት ሰዓት እሺ ምንድን ነው ልጅቷ ጉዳት አለባት እንዴ ብሎ ሲለው ዶክተሩ ሳቀና አይ አባባ ምንም የለባትም ልጅቷ ለማንኛውም እያስመሰለች ነው፣ ነገር ግን ነገ መጥቼ ቼክ አደርጋታለሁኝ ብሎ ዶክተሩ ወጥቶ ሄደ። ይህንን ያየችው ቲና ለተመስገን ደውላ ትሰማኛለህ ያንን ዶክተር ትይዝልኝና አስራ አስቀምጥልኝ እኔ እመጣለሁኝ ብላ አለች። ምን አንቺ እንደፈለግሽ የምታሽከረክሪኝ አሽከርሽ ነኝ እንዴ ብሎ ሲላት እሱ አይመለከተኝም፣ እቅድና ፕላናችን እንዳይበላሽ የምትፈልግ ከሆነ እኔ ያልኩህን ነገር በሙሉ ታደርጋለህ ብላ አለችው። እሱም አግቶ ወሰደና ዶክተር ዝም ብለህ በማያገባህ ነገር ባትገባ ደስ ይለኝ ነበር፣ አሁን ግን ስለገባህ ብሎ ጥፍ ንግ አድርጎ አሰረው። ቆይ አንተ ማነህ? እኔ እኮ ዶክተር ነኝ፣ እኔ እኮ የተከበርኩ ሰው ነኝ። እኔ ጋር የተከበረ ሰው ያልተከበረ ሰው የሚባል ነገር የለም። ሁሉም ሰው ለእኔ አንድ ነው። ትሰማኛለህ? አሁን አርፈህ ብትቀመጥ ይሻልሃል ብሎ አንዴ በጥፊ ላሰለት። ቲናና ትሁቴ ቤተ ክርስቲያን ብለው ወጡ። ኤደንና እንዲሁም ደግሞ ዳኒ ከመቼ ወዲህ ቤተ ክርስቲያን የምትሄዱት ብሎ ሲል ትሁቴ ብድግ አለችና ምን ችግር አለው ምናልባትም ለመቀየር እኮ መንገድ ሊሆናት ይችላል ብላ ይዛት ወጣች። ከበሩ ገና ውርድ እንዳለች ሁሉንም ነገር ወደ መሬቱ ጥላ አንድ ጊዜ ልሩጥ እያለች ሮጠች። ከዚያም በኋላ በጣም ይገርማል። ታውቂያለሽ ግን የእውነት መታፈን በጣም ነበር የሚደብረው እና አሁን ነፃነቴን አግኝቻለሁ ብላ አለቻት። ቆይ ግን የት ነው ይዘሽኝ የምትሄጂው? አንቺ እኮ አትታመኝም፣ ልትገልኝ ነው እንዴ ብላ ስትላት ብገልሽ ኑሮ ያ ተመስገን እኔን ይገለኝ ነበር። ታውቂያለሽ እኔ ብገልሽ ደስ ይለኛል፣ ነገር ግን አንቺን ለመግደል አይደለም። አሁን የት ነው እንዴት ነው መጠየቅሽን አቁሚና እኔ የምልሽ ቦታ አብረን እንሄዳለን ብላ ይዛት ሄደች። ምን ጭራሽ እናንተ ሁለታችሁ ተባብራችሁ ዶክተሩን ምን እያደረጋችሁት ነው? ተመስገን ይሄንን ካንተ አልጠብቅም ነበር። እኔ የሚመስለኝ እኔም ብቻ የምታሰቃየኝ ይመስለኝ ነበር። አሁን ምን ቤት ነውና ዶክተሩን የምታሰቃየው ብላ አለችው። ተመስገን ደነገጠ። እንዴት ይዘሻት ትመጫለሽ ብሎ ሲላት አይመለከትም፣ እዚህ መካከል አትግባ ብላ አለችው። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበረ። በቀጣይ እስከምንገናኝ ቸር ቆዩ።